أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. سورة النازعات ዛሬ በአላህ ፈቃድ የምናየው የሱረቱ النازعات ማብራሪያን ይሆናል ማለት ነው። ሱረቱ النازعات በቁርአን ምዕራፎች አቀማመጥ መሰረት 79ኛዋ ምዕራፍ ናት። በአወራረድ ደግሞ 81ኛዋ ምዕራፍ ናት። በተርቲበ ንዙል ማለት ነው። ከሱረቱ ነበእ በኋላና ከሱረቱ ኢንፊጣር በፊት ነው የወረደችው። ሱረቱ ናዚዓት በጣም የምትታወቅበት ስሟ ይሄው ነው፣ አናዚዓት የሚለው ማለት ነው።
አንዳንድ የሐዲስ ኪታቦች ላይ ሱረቱ ወናዚዓት ብለው ዋው ጨምረው የተናገሩ አሉ። ሱረቱ ሳሂራ፣ ሱረቱ ጣማ ተብላ ተጠቅሳለች። እቺ ምዕራፍ በሁሉም ዑለማዎች ስምምነት መካ ላይ የወረደች ምዕራፍ ናት። የአንቀጾቿ ብዛት 46 አያ ነው ይላሉ በአህሉል ኩፋ። በኩፋ የቁርአን ዑለማዎች አቆጣጠር መሰረት 46 አንቀጾች አሏት። ሌሎች ደግሞ 45 አንቀጾች ናቸው ያሏት በማለት እንደዚሁ አቆጣጠር ላይ የተወሰነ የአንድ አየት ልዩነት አላቸው ማለት ነው። 197 ቃላቶችና 753 ፊደሎች በውስጧ ላይ ይገኛሉ። እቺ ምዕራፍ እንደማንኛውም በመካ እንደወረዱ ምዕራፎች ሁሉ የምታጠነጥንበት ጉዳዮች በዋናነት የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት፣ የአኺራን ጉዳይ፣ የቁርአንን እውነተኝነት፣ እነዚህ ጉዳዮች ላይ ነው በብዛት የምታጠነጥነውና የምትናገረው የምትዳስሰው እነዚህን ነገር ነው። በአብዛኛው የመካ ምዕራፎች እነዚህ ናቸው። ለምን? መካ ላይ ያለው ማህበረሰብ በአብዛኛው በዚህ ጉዳይ ላይ እምነት ስለሌላቸው ወይም አያምኑበት ስለነበረ የአላህን ብቸኛ አምላክነት፣ የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነትና ከሞት በኋላ የመቀስቀስን ጉዳይ በጣም አጥብቀው ነው የሚናገሩት የመካ ምዕራፎች በጠቅላላ ማለት ነው። እንደዚሁም ቀደምት ነቢያቶችን ታሪክ ምናምን በብዛት ይዳሰስባቸዋል የመካ ምዕራፎች ላይ። የመዲና ምዕራፎች ከሆኑ በአብዛኛው የሚዳስሱት ስለ አህካም ህግጋትን፣ ምክንያቱም መዲና ላይ ያለው ማህበረሰብ ሙስሊም ነው። ስለዚህ ለሙስሊሞች የሚወርደው የህይወታቸውን እንዴት እንደሚመሩ ህግጋቶችን የመሳሰሉ አህካሞችን ነው በብዛት የሚነገርበትና የሚዳሰስበት። ይሄ ነው መደንይና መክይ ምዕራፎች ከሚለዩባቸው መለያ ነጥቦች አንዱ ይሄ ነው። የምዕራፍ በዋናነት ወደ 4 ክፍሎች ተከፋፍሎ ወይም ደግሞ ያለው መልእክት ለ4 ሊዳሰስ ይችላል፣ ለ4 ሊታይ ይችላል ማለት ነው። ከመጀመሪያው አንቀጽ እስከ 14ኛው አንቀጽ ድረስ ያለው አላህ Subhanahu Wa Ta'ala በመላእክቶች እየማለ ከሞት በኋላ መቀስቀስ እውነት መሆኑን፣ ሐቅ መሆኑን፣ ቂያማም ደግሞ የማይቀር የሚከሰት ከሞት በኋላ መነሳት የሚሆን ኩነት እንደሆነ አላህ Subhanahu Wa Ta'ala ምሎ ይናገራል ማለት ነው። ካፊሮች እንግዲህ የዛን ጊዜ በአይናቸው በብረቱ ሆኖ ሲመለከቱት ፈጽሞ ሊያስተባብሉት የሚቻላቸው ነገር እንዳልሆነ በዚያም ኪሳራና ውርደት እንደሚከናነቡ አላህ Subhanahu Wa Ta'ala ይገልጻል፣ ይዳስሳል የመጀመሪያዎቹ አንቀጾች ላይ ማለት ነው። ሁለተኛው ደግሞ ከ15ኛው አንቀጽ እስከ 26ኛ አንቀጽ ድረስ ያለው ነው። ይሄ ደግሞ አላህ Subhanahu Wa Ta'ala ለካህዲያኖች ከሞት በኋላ መቀስቀስን ለሚያስተባብሉ፣ የአላህን አምላክነት ለሚክዱ፣ የነብያቶችን ነብይነት ለሚያስተባብሉ ሰዎች ምሳሌ አድርጎ የፊርዓውንና የሙሳን ታሪክ አላህ Subhanahu Wa Ta'ala ባጭሩ የሚዳስስበት የሚናገርበት ክፍል ነው። አላህ እንዴት እንዳጠፋው፣ እንዴት እንደያዘው፣ እንዴት በቅጣቱ ምክንያት በወንጀሉ ምክንያት ቅጣት እንደመጣበት፣ በመጀመሪያውም በመጨረሻውም ሀገር በዱንያም በአኺራም ቅጣት እንደሚከናነብ አላህ Subhanahu Wa Ta'ala የተናገረበት ክፍል ነው ሁለተኛው ማለት ነው። ይሄ ደግሞ መልእክት አለ። ፊርዓውን በአሁን ሰዓት ወይም ነቢዩ ዓለይሂ ሰላቱ ወሰላም በተላኩበት ሰዓት ጊዜ የነበሩት ሙሽሪኮች ከነሱ የበለጠ ሀያል፣ ከነሱ የበለጠ ቁዋ ያለው፣ ከነሱ የበለጠ ሰራዊት ያለው፣ ከነሱ የበለጠ ሁሉን ነገር ለማድረግ ኢምካንያት ያለው ሰውን አላህ Subhanahu Wa Ta'ala ምንም ሳይመስለው አጥፍቶታል። ባህር ውስጥ ወርወር አድርጎ እንደጣለው ነው የሚገልጸው። ፈነበድናሁም ፊል የም እንደሚለው ማለት ነው። ስለዚህ እሱ በዛ መልክ ከጠፋ እናንተ ምንም የምታቀቱና እኔን የምታይሉኝ አይደላችሁም ብሎን አላህ Subhanahu Wa Ta'ala የሚጠቅስላቸው ማለት ነው። ሁለተኛው ክፍል ይሄ ነው። ሶስተኛው ደግሞ ከ27ኛው እስከ 33ኛው አንቀጽ ድረስ ያለው ነው። ይህ ደግሞ አላህ Subhanahu Wa Ta'ala በዚህ ፍጥረተ ዓለም ላይ ያለውን ችሎታ ያስገኛቸውን ፍጥረታት በመግለጽ እነዚህን አስገኝቻለሁ። አአንቱም አሸዱ ኸልቀን አም ሰማእ፣ እናንተ ናችሁ ከአፈጣጠር አንጻር ብርቱዎቹ ወይስ ሰማይ ነው በማለት አላህ Subhanahu Wa Ta'ala ይጠይቃል። ሰማይን አላህ Subhanahu Wa Ta'ala ለመፍጠር ያላዳገተው ጌታ እናንተን ከሞት በኋላ እንደገና ወደ ህይወት መመለስ የሚሳነው የሚያቅተው አይደለም በማለት
ከሞት በኋላ ያለው ነገር ለአላህ ምንም ከባድ እንዳልሆነና አስቸጋሪ እንዳልሆነ ይገልጻል ያብራራል ማለት ነው። ሶስተኛው ክፍል ነው። አራተኛው ደግሞ ከ34ኛው እስከ መጨረሻው ድረስ ስለ የውመል ቂያማ የሚናገር የቂያማ ቀን ሰዎች አላህ Subhanahu Wa Ta'ala እንደ ስራቸው ዱንያ ላይ በሰሩት ስራ መጠን ኢማ ነዒም ወኢማ ጀሂም እንዳዘጋጀ ይገልጻል ማለት ነው። መልካም ለሰሩ ሰዎች ነፍስያቸውን ስሜቷ እንዳትከተል ያኒ ለገቱ ሰዎች በመልካም ነገር ላይ ራሳቸውን ላሰማሩ ሰዎች መልካም ነገር እንዳዘጋጀ በተቃራኒው ደግሞ ያኒ መጥፎ ለሚሰሩ ስሜቶቻቸውን የሚከተሉ ከአላህ ውጭ ያለ ነገር የሚያመልኩ የሚገዙ ለሆኑ ሰዎች ደግሞ ቅጣት እንዳዘጋጀ ይህም ደግሞ የሚከሰትበት ጊዜ መቼ እንደሆነ አላህ እንጂ ማንም እንደማያውቅ ሚስጥር እንደሆነ ይገልጻል ማለት ነው። ይሄ ከምዕራፉ ከመጨረሻ አካባቢ ላይ የሚገልጸው ቂያማ መቼ እንደሆነ ከአላህ ውጭ ማንም የሚያውቀው ነገር እንዳልሆነ በመጥቀስና በመናገር ምዕራፉን ይደመድማል ይጨርሳል ማለት ነው። ስለዚህ እነዚህ በዋናነት ይህ ምዕራፍ የሚዳስሳቸው ይህ ምዕራፍ የሚያነሳቸው ጉዳዮች ናቸው ማለት ነው። ወደ ትርጉሙ ስንሄድ يقول الله تبارك وتعالى بسم الله الرحمن الرحيم أي يقولوا بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። والنازعات غرقا የካህዲያንን ሩህ የካህዲያንን ነፍስ በኃይል የሚያወጡ በሆኑት መላእክት እምላለሁ። والناشطات نشطا እንደዚሁም የሙእሚኖችን ሩህ ደግሞ ቀስ ብለው መምዘዝን የሚመዙ በሆኑት መላእክት እምላለሁ። والسابحات سبحا እንደዚሁም በሰማዩ አድማስ በሰማዩ ቀበሌ መዋኘትን የሚዋኙ በሆኑ መላእክት እምላለሁ። فالسابقات سبقا መቅደምን የሚቀድሙ በሆኑት መላእክት እንደዚሁ እምላለሁኝ። فالمدبرات أمرا እንደዚሁም ትእዛዝን የሚያስተናብሩ በሆኑ መላእክት እምላለሁኝ ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። እንግዲህ ከዚህ በፊትም በተደጋጋሚ እንዳየነው አላህ Subhanahu Wa Ta'ala በተለያዩ ነገሮች ይምላል። አላህ በፈለገው ነገር መማል ይችላል። እሱ የሚምልባቸው ነገሮች ደግሞ ሻእን ያላቸው ቦታ ያላቸው ትልቁም ነገር ያዘሉ ነገራቶች እንደሆኑ በተደጋጋሚ አይተናል። አላህ Subhanahu Wa Ta'ala እዚህ ምዕራፍ ላይ በአምስት አይነት መላእክቶች እንደማለ ይገልጻል። ወይም እዚህ ጋር የተማሉባቸው አምስት አይነት መላእክቶች ናቸው። خمس طوائف من الملائكه ከመላእክቶች አምስት አይነት መላእክቶችን ግብራቸውን ወይም ስራቸውን በመግለጽ አላህ Subhanahu Wa Ta'ala ይመላል ማለት ነው። ናዚዓት ማለት ምን ማለት ነው? እነዚህ አምስቶቹ ነገሮች ምንድናቸው በሚል እርግጥ የተለያዩ አስተያየቶች ተሰጥተዋል። ቢሆንም አብዛኞቹ ሙፈሲሮች የሚሉት ያኒ መላእክቶች እንደሆኑ ይገልጻሉ። እዚህ ቦታ ላይ የተፈለጉትና በዚህ ቦታ ላይ የተነገሩት መላእክቶች ናቸው ተብሏል። وهو المختار የተሻለውም ጥሩ ማነጋገር ጥሩ ማባባል ይሄው እንደሆነ ብዙዎቹ ሙፈሲሮች ይገልጻሉ። ሌሎች ደግሞ والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا እስከሚለው ድረስ ያሉት النجوم ከዋክብት ነው የተፈለጉት። ከአንድ ቦታ ወደ አንድ ቦታ የሚዘዋወሩ የሚንቀሳቀሱ የሆኑ ከዋክብቶችን ማለት ነው የተፈለገው ብለው ይገልጻሉ። ሌሎች ደግሞ ምን አሉ? المدبرات أمرا ማለት መላእክቶች ናቸው። ከዛ በፊት ያሉት ግን ከዋክብቶች ናቸው ብለው ይገልጻሉ። ከመጀመሪያው ጋራ ተመሳሳይ የሆነ ቀውል ነው። فالمدبرات أمرا የሚለው ባይሆን ሁሉም ከዚህ በፊት ያለውን ያኒ የተለያዩ አስተያየቶች የሰጡት ሙፈሲሮች ሳይቀሩ فالمدبرات أمرا ማለት መላእክቶች ናቸው የተፈለጉት የሚለው ላይ በአብዛኛው በአመዛኙ ተስማምተዋል ማለት ነው። አላየሃል ሁሉንም ቀውሎች አሁን የተባሉትን ነገሮች በጠቅላላ ሙፈሲሮቹ ያሏቸውና የተረጎሙባቸው የሆኑ ነገሮች ናቸው። እና የተሻለ ብለው ባስቀመጡት ቀውል ስንሄድ والنازعات غرقا ማለት የኩፋሮችን ሩህ የሚሞቱበት ሰዓት ላይ በሚሞቱ ጊዜ በኃይል መንጭቀው የሚያወጡ በሆኑ መላእክት እምላለሁኝ ማለት ነው። ነዝዕ ማለት غرقا ማለት በጣም ያኒ ሽዳ ማለት ነው። ሽደተ አንድ ሰው ቀስት ሲወረውር እንደዚህ በኃይል ስቦት እስከ መጨረሻው ድረስ ወጥሮት ቀስቱን ሲወረውር غرق ይባላል። እንደዚህ አይነት አወራወር ማለት ያ ማለት በጣም ተስቦ በኃይል ተወስዶ በቁዋና በጥንካሬ የሚወጣ መሆኑን የሚገልጽና የሚያመላክት ነው ይላል። እንግዲህ ኩፋሮች በሚሞቱበት ሰዓት
ካፊሮች ያኒ አጀላቸው ደርሶ መላእክት መጥቶ ሩሃቸውን ሊወስድ ሲል ያኒ በሰውነቱ በጠቅላላ ሩህ ትሰራጫለች አሉ ትበታተናለች ከዛም በኋላ መላእክቶች በኃይል መንጭቀው ሳትፈልግ በግዷ ማለት ነው ነጥቀው ያወጣታል ያችን ሩህ كما يسلخ عن الشاة جلدها ልክ ከፍየል ላይ ቆዳ በኃይል እየተነጠቀ እንደሚገፈፈው ማለት ነው በኃይል እንደዚህ እየተሳበ ይገፈፋል ያኒ ከስጋው ጋር ተጣብቆ ቆዳውን እየገፈፉ በኃይል እንደሚያነሱት ሁሉ ይህንን መላእክቶች ሩሃቸውን በዛ ሁኔታ በዛ መልኩ ያወጡታል ልክ ሱፍ ላይ ወይም የበግ ጸጉር ላይ ምናምን ወይም ደግሞ ጥጥ ላይ የሆነ እሾሃማ የሆነ ወይም ብረት ነገር በኃይል ተመንጭቆ ሲወጣ እሱ ላይ የሚቀር ነገሮች እንዳሉት አይነት ማለት ነው በዛ አይነት መልኩ ሩሃቸውን በኃይል መንጭቀው ጎትተው ያወጧታል ማለት ነው ያኒ መላእክቶችን ሲያዩ ጊዜ لا بشرى يومئذ للمجرمين ለአመፀኞች ምንም አይነት ብስራት ምንም አይነት መልካም ነገር የላቸው መላእክቶችን በሚያዩ ሰዓት ማለት እና ይሄ ነዝዕ الروح የሚባለው ያኒ ኩፋሮች ላይ በጣም የሚጠናና የሚበረታ የሆነ ነገር ነው አላህ ምን ይላል ولو ترى إذ يتوفى الذين كفروا الملائكة መላእክቶች ኩፋሮችን ካዲዎችን ሩሃቸውን በሚወስዱና በሚገድሏቸው ጊዜ ብታይ ኖሮ يضربون وجوههم وأدبارهم ፊቶቻቸውን ጀርባዎቻቸውን እየደበደቧቸው وذوقوا عذاب الحريق يعني አቃጣዩን ቅጣት ቅመሱት ይሏቸዋል ذلك بما قدمت أيديكم وأن الله ليس بظلام للعبيد ይህ ደግሞ እጆቻችሁ በሰራችሁ ነገር ምክንያት ነው يعني ዝም ብሎ የመጣባችሁ ነገር አይደለም አላህ ባሮቹን የሚበድል ጌታ አይደለም በገዛ እጃችሁ የሰራችሁት የስራችሁ ውጤት ነው ብለው ይሏቸዋል ማለት ነው በሌላም አያ ወለው ተራ ኢድ الظالمون في غمرات الموت يعني ብታይ ኖሮ በዳዮችና ከሃዲያኖች በሞት ሽፋን ውስጥ ሆነው ሰከረተል መውት ላይ ሆነው በሞት ስካር ላይ ሆነው ብታያቸው ለራአይተ አምረን ፈضيعا በጣም አስደንጋጭ ነገር ትመለከት ነበር ያንን ብታይ ኖሮ والملائكة باسطوا أيديهم መላእክቶች ደግሞ እጆቻቸውን ዘርግተው اخرجوا انفسكم ነፍሳችሁን አውጥታችሁ አስረክቡ ይሏቸዋል اليوم تجزون عذاب الهون ዛሬ የውርደትን ቅጣት ትነነዳላችሁ بما كنتم تقولون على الله غير الحق الله ላይ ውሸት የሆነ ትክክል ያልሆነ ነገር በመናገራችሁ ሰበብ ዛሬ አዋራጅ ቅጣትን ትቀምሳላችሁ ትነነዳላችሁ وكنتم عن آياته تستكبرون ካንቀጾቹም እንደዚሁ ታስተባብሉ ስለነበራችሁ ዛሬ የዛን ዋጋ ይሰጣችኋል ብለው መላእክቶች በዚህ አይነት መልኩ በኃይል ሩሃቸውን ይወስዱባቸዋል ብሎ አላህ Subhanahu Wa Ta'ala ሌላ አያ ላይ ተናግሯል ገልጿል ማለት ነው ሁለተኛው ደግሞ ወናሽጣት ነሽጣን የሚለው ነው ወናሽጣት ነሽጣን ማለት ደግሞ ቀስ አድርገው መሰስ አድርገው يعني መዘው የሙእሚኖችን ሩህ የሚያወጡ በሆኑ መላእክት እመላለሁኝ የሚለው ሁለተኛው يعني አይነት ነው ማለት ነው እንግዲህ መላእክቶች የሙእሚኖችን ሩህ የሚወስዱበት ሁኔታና የኩፋሮችን ሩህ የሚወስዱበት ሁኔታ የተለያየ ነው የሙእሚኖችን ሩህ በሚወስዱ ጊዜ ቀስ አድርገው يعني ልክ ከሊጥ ውስጥ የሆነ ጸጉር እንደሚመዘዘው ያክል ምንም አይነት ስሜት በማይኖረው ሁኔታ እንዲወጣ ያደርጋሉ ብለው ዑለማዎች ይናገራሉ ማለት وخفة ورفق وسهولة ويسر ቀለል አድርገው ረጋ አድርገው ቀስ አድርገው ነው ሩሃቸውን የሚወስዱት ልክ يعني ገመድ እንደሚፈታ يعني ቀላል በሆነ መልኩ እንደዚህ ሳብ ሲደረግ እንደሚፈታ ገመድ አይነት አድርገው ሩሃቸውን ይወስዳሉ ያወጣሉ ማለት ወይም ወናሽጣት ነሽጣን ማለት يعني ሙእሚኖች መላእክቶችን በሚመለከቱ ጊዜ ለአላህ Subhanahu Wa Ta'ala ያዘጋጀላቸውን መልካም ነገር ሲመለከቱ አላህ Subhanahu Wa Ta'ala ያዘጋጀላቸውን ጀነት ሑረል ዒን يعني ጀነት ውስጥ የተዘጋጀላቸውን ኒዕማ ሁሉ ሲያዩ ይጓጓሉ ቶሎ ለመሞትና ወደዛ ለመድረስ ይመኛሉ ልክ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት يعني ሰዎች ጀናዛን ሲሸከሙ ትከሻቸው ላይ ሲያደርጉት فإن كانت صالحة تقول قدموني قدموني ቶሎ ሰዱኝ ትላለች ማንንም የሚሰማ የለም ይሄን ነብዩ አለይሂ ሰላቱ ወሰለም ግን ምን አሉት يعني ተሸክመውት ጀናዛው የሰዎች ትከሻ ላይ ሲሆን قدموني ቶሎ ሰዱኝ ባካችሁን ብለው ይጠይቃሉ የሙእሚኖች يعني ሩህ ሲሆን ማለት ቶሎ ቀብር ያድርሱኝ ቶሎ ብላችሁ አስገቡኝ ለምን እዛም ይጠብቀው ኒዕማ ስለሆነ እዛም ይጠብቀው ጸጋ ስለሆነ ማለት وإن تكو غير ذلك መጥፎ ከሆነች ደግሞ ምን ትላለች ያ ወይለሃ አይነ يذهبون بها ትላለች ወይ ዳይ ወይም ደግሞ ወይኔ ጉዴ
ወዴት ነው የምትወስዱኝ ባካችሁ ይመልሱኝ እያለች ትማጸናለች ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። እና ወናሽጣት ነሽጣን ማለት አላህ Subhanahu Wa Ta'ala ያዘጋጀላቸውን ጀነት ሲያሳያቸው እንደዚሁም ደግሞ በስራቱ ሲደርሳቸው አላህ Subhanahu Wa Ta'ala ያዘጋጀላቸውን መስተንግዶ ሲመለከቱ ይጓጓሉ ቶሎ ለመሄድ ማለት ነው ተብሎ በዚህ አይነት መልኩም ተነግሯል ማለት ነው። ወናሽጣት ነሽጣን የሚለውን በዚህ አይነት መልኩ ፈስረውታል። እርግጥ ወናሽጣት ነሽጣን የሚለውን ለየኩፋሮችን ሩህ በኃይል መውሰድን የሚወስዱ የሚልም ትርጓሜ ሰጥተዋል። አብዱላህ ኢብኑ አባስ በዚህ አይነት መልኩ ተርጉመውታል ማለት ነው። ሌላው አይነት ወሳቢሃቲ ሰብሃ የሚለው ነው። ወሳቢሃቲ ሰብሃን ማለት መዋኘትን የሚዋኙ በሆኑት መላእክቶች ምላል ሲባሃ ብሎ ማለት እንግዲህ በላይኛው ከሰማይ ወደ ምድር ያኒ መላእክቶች ይመላለሳሉ። ይህንን ነው መዋኘት ተብሎ የተገለጸውና የተነገረው ይህ ነው። አይ ተስበሑ ፊ ኑዙሊሃ ሚነ ሰማኢ ወሱዑዲሃ ኢለይህ ከሰማይ ወደ ምድር ከምድር ወደ ሰማይ ሲመላለሱ ይህንን ነው መዋኘት ብሎ ቁርአኑ እዚህ ቦታ ላይ የገለጸው። ይህንን ምን ለማለት ተፈልጎ ነው? ምንድነው ታዲያ መዋኘታቸው? ያኒ አላህ Subhanahu Wa Ta'ala ያዘዛቸውን ነገር ለመፈጸምና ለመተግበር በጣም በፍጥነትና በችኮላ እንደሚሄዱ እንደሚንቀሳቀሱ የሚያሳይ የሚያመላክት የሆነ አገላለጽ ነው። وهي تسبح بحمد الله تعالى وتكبره وتقدسه አላህን እያመሰገኑ ያጠሩታል፣ አላህን ያልቁታል፣ አላህ ከግድፈት ሁሉ የጠራ መሆኑን ይገልጻሉ ወይም ይናገራሉ። በዚህ መልኩ ተስቢህ ያደርጋሉ፣ አላህን ያመሰግናሉ ማለት ነው። ወሳቢሃቲ ሰብሃ ማለት በዚህ መልኩ ነው የታሰበው ይህ ነው። ከዛስ ፈሳቢቃቲ ሰብቃ መቅደምን የሚቀድሙ በሆኑ መላእክት እምላለሁኝ አለ። መቅደም ማለት ምንድነው? የሚቀድሙት ከማንም አስቀድመው የአላህን Subhanahu Wa Ta'ala ትእዛዝ ተፈጻሚ ለማድረግ የሚንቀሳቀሱ የሚፈጥኑ ማለት ነው። ወይም ደግሞ ተስቢቁ ቢአርዋህ المؤمنين الى الجنه የሙእሚኖችን ሩህ ከጀሰዳቸው ካወጡ በኋላ ወደ ጀነት ለማድረስ የሚሽቀዳደሙ የሆኑ መላእክት ማለት ነው ተብሎም ተተርጉሟል። እንደዚሁም ወተስቢቁ غيرها الى المكان المقصود لتنفيذ امر الله تعالى የአላህን Subhanahu Wa Ta'ala ትእዛዝ ለማስፈጸም ከማንም ቀድመው የሚገኙ ማለት ነው ተብሎም ተተርጉሟል። ፈሳቢቃቲ ሰብቀን መቅደምን የሚቀድሙ በሆኑ መላእክት እምላለሁኝ እያለ ነው ማለት ነው። ሌላ ደግሞ ተስቢቁ الشياطين بالوحي الى الانبياء ያኒ ሰይጣናትን ቀድመው ወህይን የአላህን Subhanahu Wa Ta'ala መልእክት ወደ ነብያቶች ፈጥነው የሚያደርሱ ማለት ነው። እንግዲህ እዚህ ጋር አሽቀድምድም አለ ማለት ነው። ሸይጣኖች ምን ያደርጋሉ? ሙስተሪቀት ሰምዕ አሉ። ያኒ ወህዩን ሰምተው ቶሎ ብለው ለጠንቋዮችና ለድግምተኞች ለማድረስ የሚቻኮሉ ጅኖችና ሸይጣኖች አሉ። ከነሱ ቀድመዋቸው መላእክቶች ለነብያቶች ይህንን ወህይ የሚያደርሱ በሆኑ መላእክት እምላለሁኝ ማለት ነው ተብሎም ተነግሯል ማለት ነው። አላየሐል ሁሉም ሙህተሚል ያኛውም ይሄኛውም አያው ያኒ ያህተሚል ሁሉንም ትርጓሜ ሊይዝ የሚችል የሆነ አገላለጽ ነው ፈሳቢቃቲ ሰብቀን የሚለው ማለት ነው። ከዛ በኋላ ቀጥሎ ደግሞ ፈልሙደቢራቲ አምራ አለ። ፈልሙደቢራቲ አምራን ማለት የጌታዋን ትእዛዝ የሚያስተናብሩ የጌታቸውን ትእዛዝ የሚያስተናብሩ በሆኑ መላእክቶች እምላለሁኝ። አላህ Subhanahu Wa Ta'ala የሰጣቸው ኃላፊነትና የሰጣቸው ያኒ የሥራ ዘርፍና ድርሻ አለ። ያንን በመፈጸም ላይ ያንን በማከናወንና ተግባራዊ በማድረግ ላይ የሚቆሙ ያንን የሚያስፈጽሙ የሆኑ መላእክቶች ናቸው። ላ ያዕሱነ አላህ ማ አመረሁም ወይፍዐሉነ ማ ይእመሩን። አላህ Subhanahu Wa Ta'ala አድርጉ ያላቸውን ነገር በፍጹም አያመጹም፣ እንደዚሁም ደግሞ ያዘዛቸውን ነገር ይፈጽማሉ። ለምሳሌ በንፋስ የተወከለ መልአክ አለ፣ በዝናብ ሪዝቅ እንደዚሁ ደግሞ በሪዝቅ የተወከለ መላእክት አለ፣ በእድሜ እንደዚሁ ወልአዕማር ወተንዚም አህዋል الخلق የፍጡራንን ሁኔታ እንደዚሁ ተንዚም በማድረግ ስርዓት በማስያዝ ላይ የተወከለ መልአክ አለ፣ ሰው ልጆችን እንዲጠብቅ የተወከለ አለ። እንደዚሁም ደግሞ የአላህን Subhanahu Wa Ta'ala ውሳኔ በማስፈጸም የተላከም የሚወከል መልአክ አለ። አላህ Subhanahu Wa Ta'ala የሆነ አካባቢ እንዲደርስ የሚፈልገውን እንዲከሰት የሚፈልገውን ነገር የአላህን ትእዛዝ ይዞ መጥቶ የሚፈጽምና የሚከውን መልአክ አለ ማለት እና ፈልሙደቢራቲ አምረን ማለት ይሄ ነው። መላእክቶች ስራ አላቸው እና በየሥራ ዘርፋቸው በተሰማሩበት የሥራ ዘርፍ ላይ አላህን Subhanahu Wa Ta'ala እሺ ብለው ታዛዥ ሆነው ይገኛሉ ሁሉም ጊዜ ቢሆን ማለት። ከነዛ መካከል መለኩል ጂባል ይገኝበታል። ነብዩ አለይሂ ሰላቱ ወሰላም ከጣኢፍ የተመለሱ ጊዜ በ10ኛው የነብይነት ዓመት የተራራ መልአክ መጣ። ይሄ መልአክ መጣና
ያኒ ላንተ ታዛዥ ነኝ አላህ Subhanahu Wa Ta'ala እንድታዘዝህ አዞኛል ስለዚህ የፈለከውን ነገር ማዘዝ ትችላለህ ان شئت اطبقت عليهم الاخشبين ከፈለክ መካ ያኒ ግራና ቀኝ የሚገኙ ተራሮችን አጣብቄባቸው እንዲጨፈለቁ ማድረግና እንዲጠፉ ማድረግ ይችላልው ካዘዝከኝ እፈጽምልሃለሁ ብሎ አላህ Subhanahu Wa Ta'ala እንደላከው መጥቶ የተናገረ መልአክ ነበር ስለዚህ እነዚህ መልአኮች በተሰጣቸው የሥራ ድርሻ በተሰጣቸው ሐላፍትና ላይ የተሰማሩና የሚሰሩ የሆኑ ናቸው ፈልሙደቢራቲ አምራ ታዲያ በእነዚህ ሁሉ መልአክ እመላለሁኝ ብሎ አላህ Subhanahu Wa Ta'ala ተናገረ ገለጸ ማለት ነው طيب የማለበት ነገር ምንድነው በግልጽ አልተነገረም وجواب القسم الخمسه محذوف ወድቋል እዚህ ቦታ ላይ በመላእክቶች እምላለሁ ብሎ 5 አንቀጽ ድረስ ተናገረና የሚምልበት ነገር ግን ወይም የተማለበት ጉዳይ ምን እንደሆነ አልገለጸም ለምንድነው ስለሚታወቅ ነው يدل عليه السابق واللاحق የንግግሩ ፍሰትና አካሄድ የሚማልበት ጉዳይ ምን እንደሆነ ያስረዳል ያመላክታል ማለት ለዛ አልተጠቀሰም هذا وجه من وجوه البلاغه ከአረብኛ ያነጋገር ጥበቦችና ያነጋገር ስልቶች መካከል አንዱ ይሄ ያኒ በጣም ነገሩን ከበድ ለማድረግና ጉዳዩ ከባድ መሆኑን ለማሳየት ነው አላህ Subhanahu Wa Ta'ala በዚህ መልኩ ብሎ የተናገረውና የማለበትን ጉዳይ ግልጽ ያላደረገው ማለት ነው ተቅዲሩ ምንድነው ለቱብዓቱና ወለቱሐሰቡን ትቀሰቀሳላችሁ የማይቀር ነው ከዛ በኋላ ደግሞ ትተሳሰባላችሁ ከአላህ ጋር የሰራችሁትን ስራ ትመነዳላችሁ ወለቱጅዘውና ቢልኢህሳን ኢህሳናን ወቢሱኢ ሱአን በመልካም መልካም በመጥፎ ደግሞ መጥፎ ምንዳ ይጠብቃችኋል ብሎ አላህ Subhanahu Wa Ta'ala እየተናገረ ነው ማለት ነው طيب ከዚህ አስከትሎ ደግሞ ከዚሁ ጋር يعني مقسم عليه የተማለበት ጉዳይን የሚያመላክት የሆነ ነገር ተናገረ فقال تعالى يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يوم ترجف الراجفة ترجف غافيቱ በምትርገፈገፍበት ቀን በኃይል የምትንቀጠቀጠው መሬት በምትንቀጠቀጥበት ቀን ማለት تتبعها تكتلاتالج الرادفة تكتايوا دمو تكتلاتالج وهي قيام الساعة وين دمو يوم ترجف الراجفة مالت النفخة الأولى نو بطرمبا وين بكندو لاي مجمريا يميدرغو منفات وين منفاتو إسرافيل يعني سينفا مدر بتقلالا تراراو باتقالاي يرغفغفال مدر لاي يالو خلق هياو يهونه فطور بتقلالا يموتال مال النفخة الأولى تتبعها الرادفة እንደዚህም ደግሞ ተከታዩም ትከተላታለች ቀጥላ የምትመጣው النفخة الثانية ሁለተኛው በጥሩምባው እንደዚሁ ይነፋል ማለት የዚያኔ ተከታዩዋ ተከተለቻት ተብሎ ተነገረ ማለት ነው قلوب يومئذ واجفة ልቦች በዛን ቀን በጣም የሚፈሩ ይሆናል ወይም ልቦች በዛን ቀን ፈሪዎች ናቸው أبصارها خاشعة አይኖቻቸው ወይም የነዛ ልቦና ባለቤቶች አይን ደግሞ خاشعة የተዋረደችና ዝቅ ያለች ትሆናለች ብሎ አላህ Subhanahu Wa Ta'ala ገለጸ ማለት طيب يوم ترجف الراجفة የሚለው የቂያማ ቀን ሊቆም ሲል እንግዲህ ሁለት ነፍኻዎች አሉ ሁለት ጊዜ በጥሩምባ ይነፋል ኢስራፊል ዛሬም ድረስ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት كيف أنعم وصاحب القرن قد التقم القرن واستمع الإذن እንዴት ብዬ በዱንያ ጸጋ ልታለልና ልሸወድ ይችላልሁኝ وصاحب القرن قد التقم القرن واستمع الإذن የቀንዱ ባለቤት ቀንዱን አፉ ላይ እንደዚህ አድርጎ ጆሮን ቀስሮ የሚያዳምጥ የሚጠባበቅ ሆኖ ሳለ متى يؤمر بالنفخ فينفخ ማለት አላህ Subhanahu Wa Ta'ala መቼ ያዙት ቀንዱ ላይ እንደሚነፋ يعني አንክሮ የሚከታተልበት ሁኔታ ላይ ያለ እንዴት እኔ በዱንያ ዘናጋለሁ ብለው ሰለላሁ ዐለይሂ ወሰለም ተናገሩ ሱብሃንአላህ ዛሬም ድረስ በዛ ሁኔታ ነው ያለው ኢስራፊል አላህ Subhanahu Wa Ta'ala አዙት يعني መቼ እንደሚነፋ ቀንዱን አፍ ውስጥ አስገብቶ እየተጠባበቀ ነው ያለው በማንኛውም ቅጽበት በማንኛውም ሰዓት ሊከሰት ይችላል ማለት በማንኛውም አላህ Subhanahu Wa Ta'ala አድርግ ብሎ ባዘዘው ሰዓት ያ ነገር ይደረጋልና ይከሰታል እርግጥ ከዛ በፊት የሚቀድሙ የቂያማ ታላላቅ ምልክቶች አሉ እነዛ ምልክቶች ከመጡ በኋላ እነዛ ምልክቶች ከታዩ በኋላ አላህ Subhanahu Wa Ta'ala የወሰነው ውሳኔ የማይቀር ነገር ስለሆነ በዛን ጊዜ ቀንዱ ላይ ይነፋል ከዛ ምድር ሰማዩ ይፈርሳል ማለት إذا رجت الأرض رجا وبست الجبال بسا የሚሉት አንቀጾች ሁሉ ይህንን የሚያሳዩና የሚያመላክቱ ናቸው يوم ترجف الأرض والجبال ተራራም ምድርም በሚርገፈገፍበትና በሚንቀጠቀጥበት ቀን ብሎ አላህ Subhanahu Wa Ta'ala ይናገራል
إذا زلزلت الأرض زلزالها وأخرجت الأرض أثقالها مدر من كتكتوان بتنكتكتش جزي وأخرجت الأرض أثقالها እንደዚሁም ምድር ሸክሞቿን ሁሉ በዘረገፈችና ባወጣች ጊዜ ብሎ አላህ Subhanahu Wa Ta'ala እንደሚናገረው ማለት ነው። ያ አዩሃ الناس اتقوا ربكم እናንተ ሰዎች ሆይ ጌታችሁን ፍሩ። إن زلزلة الساعة شيء عظيم የሰዓቲቱ እንቅጥቃጤ የሰዓቲቱ መርገፍገፍ شيء عظيم በጣም ከባድ የሆነ ነገር ነው። يعني የሰው አእምሮ ሊሸከመው የማይችል የሰው አእምሮ يعني استيعاب ሊያደርገው ሊረዳው የማይችል በጣም አስፈሪና ከባድ የሆነ ነገር ነው ብሎ ነው አላህ Subhanahu Wa Ta'ala የሚናገረው ማለት። ይህ የምድር መንቀጥቀጥ ከምንድን ነው የሚመጣው ሲባል تحدث من قوة صوت النفخ في السور وشدته በዛ ጥሩምባ ላይ ሲነፋ በጣም ከባድ ከመሆኑ የተነሳ በጣም ሙዝዒጅ ከባድ ድምጽ ከመሆኑ የተነሳ ምድር ሰማዩ ተራራው ጋራው ሸንተረሩ በጠቅላላ ይናወጣል ይርገፈገፋል። ويموت الخلق كلهم إلا من شاء الله الله የፈለገው ሲቀር ፍጡራን በጠቅላላ ሞት እንዲቀምሱ ይሆናሉ ይሞታሉ ሁሉም ባል ጸጥ ረጭ ይላል ማለት ነው። አብዱላህ ብን አባስ ምን ያሉ الراجفة والرادفة هما النفختان الأولى والثانية يوم ترجف الراجفة تتبعها الرادفة يتبالو يمجمريو بطرمباو من نفاتنا ሁለተኛውን የተፈለገበት ብለው ይገልጻሉ። أما الأولى فتميت كل شيء بإذن الله تعالى የመጀመሪያይቱ يعني ድምጽ ጩኸት ምድር ላይ ያለውን ሐይ ነገር ሁሉ መይት ታረጋዋለች። وأما الثانية فتحيي كل شيء بإذن الله تعالى ሁለተኛው ደግሞ መነፋት ሁሉንም ነገር ወደ ህይወት የምትመልስ የሆነች ናት ብለው ይገልጻሉ ማለት ነው። አላህ ምን ይላል? ونفخ في الصور በቀንዱ ላይ ይነፋል فصعق من في السماوات ومن في الأرض በሰማያት በምድር ያለው በጠቅላላ ይሞታል إلا من شاء الله الله የፈለገው እንዳይሞቱ የፈለጋቸው ሲቀሩ ثم نفخ فيه أخرى ከዛም ሁለተኛ እንደዚሁ ይነፋል فإذا هم قيام ينظرون ወዲያውኑ የቆሙ ሆነው ይመለከታሉ ብሎ አላህ Subhanahu Wa Ta'ala ገልጿል ማለት ነው። ሙፈሲሮች ምን ያሉ በመጀመሪያውና በሁለተኛው ነፍኽ መካከል 40 ዓመታት ያክል ቆይታል። وبعد 40 عاما تتبع هذه النفخة نفخة أخرى لإحياء الموتى መካከላቸው የ40 ዓመት ያክል ጊዜ አለ የመጀመሪያውና ሁለተኛው ነፍኻ መካከል ማለት ነው። እና እንደዚህ ብለው ኢብኑ ከሲርም ሌሎችም ሙፈሲሮች ይህንን ይገልጻሉ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ኡበይ ኢብኑ ከዕብ በዘገቡት كان إذا ذهب ثلثاء الليل የሌሊቱ 2/3ኛው ሲያልቅ ነብዩ አለይሂ ሰላቱ ወሰላም ይነሱ ነበር። ከዛም እንዲህ ይላል يا أيها الناس اذكروا الله እናንተ ሰዎች ሆይ ጌታችሁን አውሱ አላህን Subhanahu Wa Ta'ala ذكروا جاءت الراجفة تتبعها الرادفة ተንቀጥቃጯ ወይም አንቀጥቃጯ ጩኸት መጣችላችሁ تتبعها الرادفة ተከታዩዋን የምትከተል ሆና መጣችላችሁ جاء الموت بما فيه جاء الموت بما فيه ሞት ውስጥ ላይ ያለውን ጣጣ ይዞላችሁ እየመጣ ነው። ስለዚህ አላህ Subhanahu Wa Ta'ala አውሱና አላህን አስታውሱና ዘክሩና ራሳችሁን ከጥፋት ራሳችሁን ከቅጣት አድኑ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። ከዛ ኡበይ ኢብኑ ከዕብ ምን አለ? قلت يا رسول الله الله መልእክተኛ ሆይ አልኳቸው አለ إني أكثر الصلاة عليك በርሶ ላይ ሰላዋት ማውረድ አበዛለሁኝ ብዙ ጊዜ اللهم صل على محمد እያልኩኝ ሰላዋት አበዛለሁኝ فكم أجعل لك من صلاتي ታዲያ ከዱዓዬ መካከል ምን ያክሉን ለርሶ ሰላዋት እያወረድኩኝ ሊጨርሰው ብሎ ጠየቃቸው። فقال ما شئت ደስ ያለህን ያክል ማድረግ ትችላለህ አሉት። ዒባዳ ስለሆነ አንድ ጊዜ ሰው ሰለላሁ ዐለይሂ ወሰለም اللهم صل على محمد ብሎ ሲል ሰለላሁ ዐለይሂ بها 10 አላህ Subhanahu Wa Ta'ala ባጸፋው 10 ጊዜ ነው ሰላዋት የሚያወርድበት ብለው ተናግረዋል። እና የፈለከውን ያክል ማድረግ ትችላለህ አሉት። قال فقلت الربع አንድ አራተኛውን ላድርግሎት የዱዓዬን ሩቡን እርሶ ላይ ሰላዋት እያወረድኩ ሊጨርሰው አላቸው። قال ما شئت دفلك فإن زدت فهو خير لك ከጨመርክ ደግሞ ላንተ የተሻለ ይሆናል አሉት። قلت النصف እሺ ግማሹን ላድርግሎት አለ። قال ما شئت فإن زدت فهو خير لك የፈለከውን ማድረግ ትችላለህ ከዚህም በላይ በትጨምር ላንተ በላጭ ነው يعني የተሻለ ነው አሉት። قال قلت فالثلثين እንግዲህ 2/3ኛውን ላድርግሎት አልኳቸዋል። قال ما شئت فإن زدت فهو خير لك قلت أجعل لك صلاتي كلها እንግዲያውስ
ሁሉንም ዱዓዬን በጠቅላላ ለእርሱ ላይ ሰላዋት በማውረድ አጠናቅቀዋለሁ ጨርሰዋለሁኝ ብሎ አላቸው። ሙሉ ዱዓ ማድረግበትን ጊዜ እርሱ ላይ ሰላዋት እያወረድኩኝ ጨርሰዋለሁ አላቸው። ቃለ ኢዘን ቱክፋ ሀሙከ ወዩግፈሩ ለከ ዘንቡክ፣ እንደዛማ ከሆነ ሐሳብህን ሁሉ ያስጨነቀህን ነገር በጠቅላላ አላህ ይበቃሃል ማለት ነው። ጉዳይን ሁሉ የሚያስጨንቅህን ነገር ሁሉ አላህ Subhanahu Wa Ta'ala ገር በገር ያደርግልሃል፣ ወንጀልህንም አላህ Subhanahu Wa Ta'ala ይምርልሃል ማለት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ እንግዲህ ከዚክሮች አላህ Subhanahu Wa Ta'ala ከሚወሳባቸው ነገሮች አንዱ በርሳቸው ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ነው ማለት ነው። ስለዚህ ራሳችሁን ወደፊት ከሚመጣው አደጋ ወደፊት ከተደገሰው መጥፎ ነገር መዳኛ የሚሆናችሁ ዚክር ነው። እንደውም አንድን ባሪያ ከቅጣት ከአላህ ቅጣት ሊያድነውና ሊታደገው የሚችል እንደ ዚክር የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህም ብቻ አይደለም፣ ጠላት ፊት ለፊት ተጋጥማችሁ በሰይፍ እነሱን ከመገሏቸው እናንተንም ከሚገድሏችሁ ጂሃድ ከመዋጋት የበለጠ አላህን ማውሳት ዚክር ማብዛት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቀላል ዒባዳ ነው። ምንም ድካም የማይጠይቅ ምንም ወጪ የማይጠይቅ ቦታ ማይመርጥ ጊዜ የማይመርጥ በማንኛውም ሰዓት ሊደረግ የሚችል ቀላል የሆነ ዒባዳ ነው ዚክር የሚባለው ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሞት ጋር አያይዘው ከቂያማ መቆም ጋር አያይዘው ዚክርን ተናገሩ። ይሄ በጣም አንጃ ለሁ ሚን ዐዛቢላህ ከአላህ ቅጣት ከማንኛውም ስራ በላይ ሊጠብቀውና ሊያስጠለው ሊያድነው የሚችለው ነገር ይሄ ነው ማለት ነው ብለው በሌላ ሐዲሳቸው እንደገለጹት ነው ማለት ነው። طيب يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة በዛን ቀን ልቦች በጣም የሚሰጉና የሚፈሩ ነው የሚሆኑት። ዋጂፈቱን ፈሪዎች ኻኢፈቱን ማለት በጣም የሚፈሩ ነው የሚሆኑት። وجوه يومئذ قلوب يومئذ واجفة أبصارها خاشعة አይኖቻቸው ደግሞ የተዋረዱ ያነሱ ዝቅ ያሉ ነው የሚሆኑት። በተለይም ያስተባብሉ የነበረ መቀስቀስ የሚባል ነገር የለም ከሞት በኋላ መነሳት የለም እያሉ ዱንያ ላይ ሲያስተባብሉ የነበሩ ሰዎች የዛን ቀን ለነሱ ከባድ የሚሆነው ማለት ነው። قلوب يومئذ واجفة የቂያማን መከራ ሲያዩ ሰማይ መሬቱ መፍረሱን ሲመለከቱ ከቀብራቸው ወጥተው ወደ ሒሳብ አላህ Subhanahu Wa Ta'ala ፊት ቆመው ራሳቸውን ሲያገኙ የዛኔ ልቦናቸው የፈራ ነው። وأفئدتهم هواء ባዶ ሆኖ لا يرتد إليهم طرفهم وأفئدتهم هواء ፍጥጥ ብለው ቀርተው ነው ፍጥጥ ብለው ይቀራል። አይናቸው እንኳን ወደ ራሳቸው አይመለስላቸው። በጣም من شدة الهول ومن شدة الخوف የዛ ቦታው ትዕይንቱ በጣም አስፈሪ ከመሆኑ የተነሳ የሚይዙትን የሚጨብጡትን ነገር አጥተው ፍጥጥ ብለው ነው የሚቀሩት ማለት ነው። አላህ Subhanahu Wa Ta'ala በዛን ቀን ከመዋረድ አላህ ይጠብቀንና ማለት ነው። أبصارها خاشعة አይኖቻቸው ደግሞ ذليلة ማለት የተዋረደች ነው የምትሆነው ያፈሩ ነው የሚሆኑት ማለት። በተቃራኒው ግን አላህን የሚፈሩ የሆኑ ሰዎች መልካም የሆኑ ሰዎች لا يحزنهم الفزع الأكبر ታላቁ ድንጋጤ አያሳስባቸውም። وتتلقاهم الملائكة መላእክቶችም እንደዚሁ ይቀበሏቸዋል፣ አቀባበል ያረጉላቸዋል። هذا يومكم الذي كنتم توعدون ይሄ ቃል ሲገባላችሁ ስትቀጠሩት አለ ተብላችሁ ሲነገራችሁ የነበረው ቀጠሯችሁ ይሄ ነው ብለው አቀባበል ያረጉላቸዋል። በሌላ አያም እንዳለው إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون እነዚያ ጌታችን አላህ ነው ብለው ከዚያም የጸኑ በዛው ላይ የዘወተሩ በዛው ላይ ቀጥ ያሉ ሰዎች فلا خوف عليهم ولا هم يحزنون በእነሱ ላይ ፍርሃትም የለባቸውም ሐዘን ትካዜም አይገባቸው ምንም ያሳስባቸው ነገር የለም ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። ከዚያም አስከትሎ ይህንን መቀስቀስን የሚያስተባብሉ ሰዎች ምን እንደሚሉ አቋማቸው ምን እንደነበረ ገለጸ። يقولون ይላሉ أئنا لمردودون في الحافرة እኮኛ ተመላሾች ነን في الحافرة ወደ መጀመሪያው ወደ ነበርንበት ነገር ተመላሾች ነን ይላሉ። ወደ ህይወት ማለት ነው። ወደ ቀብር ከገባን በኋላ ከበሰበስን በኋላ أئذا كنا عظاما نخرة እንደዚሁም የበሰበሰ አጥም ከሆነ በኋላ አፈር የበላው ውስጡ የተከፋፈተ የተለያየ ነገር ውስጡ ላይ የገባበት የበሰበሰ አጥም ከሆነ በኋላ እንደገና ወደ ህይወት እንመለሳለን ብለው ያስተባብላሉ። እንደዚህ ብለው ይናገራሉ ለአላህ Subhanahu Wa Ta'ala ገለጸ ማለት። ይሄ የመካ ሙሽሪኮችን ብቻ የሚጠቅስ አይደለም። በየትኛውም ጊዜ በየትኛውም ቦታ
የሚኖሩ የሆኑ የአላህን ሱብሓነሁ ወተዓላ ሁሉን ቻይነት የማይቀበሉ የማያምኑ የአላህን ጌትነት የማይመሰክሩ ከሞት በኋላ መቀስቀስን የማያምኑ የሆኑ ሰዎችን የሚመለከት የሆነ ገለጻ ነው ማለት ነው። ኢተቁ ማ በይነ አይዲኩም ወማ ኸልፈኩም ለዐለኩም ቱርሐሙን ሲባሉ ወደፊት የሚገጥማችሁ ነገር አለ፣ ከኋላ የምታሳልፉትም ነገር አለ፣ እነዚህን ሁሉ ተጠንቀቁ የአላህ እዝነት ይደርስላችሁ ዘንድ ተብለው ሲባሉ ይህንን ምላሽ ይሰጣሉ ማለት ነው። ወዕመሉ ሊማ በዕደል መውት ሲባሉ ከሞት በኋላ ላለው ሀገር ስሩ ተዘጋጁ እቺ ዱንያ አታታላችሁ ሲባሉ ይህንን መልስ ይሰጣሉ። የቁሉን ዐላ ወጅህ ተሐኩም ወልእስትብዓድ ያኒ እያፌዙ እየቀለዱ ምንም መረጃ የሌለው መሰረተ ቢስ ተረት እንደሆነ አስመስለው ይህን ይገልጻሉ ይጠይቃሉ ማለት ነው። አንረዱ ኢለል ሐያቲ መረተን ኡኽራ ሁለተኛ ወደ ህይወት ትመለሳላችሁ ነው የምትሉን بعد أن متنا وصرنا في قبورنا عظاما بالية متعفنة ቀብራችን ውስጥ ያኒ የተበታተነ የሸተተ የገማ አጥም ሆነን ወደ አፈርነት ከተቀላቀልን በኋላ አፈር ከሆነ በኋላ እንደገና ሁለተኛ ወደ ህይወት ትመለሳላችሁ ትሉናላችሁ እንዴ? ምን አይነት አባባል ነው እያሉ እነሱን ያኒ በቃ አዋቂ ጥግ የደረሱ ሊቃውንት አድርገው ያስባሉ። ሌላውን ደግሞ ይህንን በዚህ የሚያምንን ደግሞ ምንም አይነት ተጨባጭ መረጃ እንደሌለው አድርገው ያቀርባሉ። እና ይህንን የነሱን ንግግር ነው አላህ Subhanahu Wa Ta'ala በዚህ አያ ላይ በዚህ ቦታ ላይ አምጥቶ የገለጸውና የተናገረው ማለት ነው። طيب إذا كنا عظاما نخرة ملو الناس كموت بوهلا مكسكسن أركوا እንዲመለከቱ የማይሆን ነገር ብለው እንዲያስቡ ያደረጋቸው ነገር ይሄ ነው። ያኒ ወደ አፈርነት ከተቀየረን በኋላ ከበሰበስን በኋላ እንዴት ነው ወደ ህይወት እንደገና ነፍስ ዘርተን የምንመለሰው የሚለው ነገር እንዲሉ ያደረጋቸው ይሄ ነው። ብዙ ጊዜ እንደውም ከሚያስተባብሉባቸው መንገዶች አንዱ ይህ እንደሆነ ይገልጻል ማለት ነው ቁርአኑ ላይ። ፊት የነበሩ አባቶቻችንን እስቲ ቀስቅሱልን የታሉ እስቲ አንደኛውን እንኳን እንዲነሱ አድርጋችሁ አምጡልን ብለው ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁ እንደነበረ ያው ተገልጿል በሌላም አያ ላይ ማለት ነው። አይና ለመርዱዱነ ፊል ሐፊራ ሚላውን አንዳንድ ሙፈሲሮች ሲገልጹ ሐፊራ ማለት እሳት ማለት ነው የተፈለገው ጀሃነም ናት የተፈለገችው። ያኒ ለጀሃነም ብዙ ስሞች አሏት ከነዛ ስሞች አንዱ ይሄው ነው ብለው ይገልጻሉ። ጀሂም፣ ሰቀር፣ ጀሃነም፣ ሃዊያ፣ ለዛ፣ ሑጣማ እነዚህ ሁሉ የጀሃነም ስሞች የእሳት ስሞች ናቸውና አይና ለመርዱዱነ ፊል ሐፊራ ማለት ወደ እሳት እንመለሳለን እንዴ ብለው እያፌዙ ይጠይቃሉ ማለት ነው ተብሎ ተተርጉሟል ማለት ነው። طيب قالوا تلك اذا كرة خاسرة ከዚያም ምን አሉ قالوا እንዲህ አሉ تلك ያቺማ መመለስ ካለች እውነት ከሆነ ኢደን ያን ጊዜ كرة خاسرة በጣም በኪሳራ የተሞላች ሆነች አክሳሪና የከሰረች መመለስ ናት ማለት ነው ብለዋል። ይሄ እውነታቸውን እንደዚህ ብሎ ያላመነ ሰው ዱንያ ላይ ያኒ እያለ ማለት ነው ከሞት በኋላ መቀስቀስ አለ ብሎ እውነት ብሎ ያልተቀበለ የሆነ ሰው አኺራ ላይ ሲመጣ ኪሳራ ነው የሚጠብቀው። እነሱም ምን አሉ? እኛ ከሞትን በኋላ አፈር ከሆነ በኋላ አጥንታችን ከበሰበሰ በኋላ እንደገና መመለስ ካለ ኢዘን تلك اذا كرة خاسرة በጣም ኪሳራ የተሞላባት የሆነች መመለስ ናት ማለት ነው ብለዋል። فهي عودة خاسرة بكل المقاييس በሁሉም መመዘኛ በሁሉም መስፈርት ኪሳራ የተላበሰና ኪሳራ ውስጥ የሚከት የሆነ መመለስ ማለት ነው ብለው ገለጹ። فقد كذبنا محمدا وتبين صدق ما انذرنا به ያን የሆነው ሲያዩት የዛኔ አስጠንቅቆን ነበረ እንደዚሁም ደግሞ አሁን ያኒ ያስጠነቀቀን ነገር ግልጽ ሆኖ ትክክለኛ መሆኑን እያየነው ነው ብለው ይላሉ። فالمصير الى النار ስለዚህ መሄጃው መመለሻው ወደ እሳት ነው የሚሆነው ማለት ነው። ያው ቁርአን ላይ በሱረቱ ያሲን ላይ እንደተገለጸው قالوا من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون الله የቀጠራችሁ የሆነው እውነተኞች ያኒ መልእክተኞችም ደግሞ እውነተኛ መሆናቸው የተረጋገጠበት የሆነ ጉዳይ ነው። በቃ አሁን ከቀብር ወጣችኋል የዛኔ ስታስተባብሉበት አይሆንም ብላችሁ እድሜ ልካችሁን ስትሉት የነበረው ነገር ይሄው ሆኖ ፊት ለፊታችሁ ተከስቶ ተደቅኖ አግኝታችሁታል ብለው ነው የሚመለስላቸው ማለት ነው። በጣም ከባድ ነው የሚሆነው ይዛን
ያኒ ከሃዲያኖች ካፊሮች የዛኔ በአላህ ያስተባበሉ ሞቶ በመቀስቀስ ያስተባበሉ ለሆኑ ሰዎች ከባድ ነው የሚሆን። ያ ብቻ አይደለም። አሁን አንዳንድ ሰዎች ወይም ብዙ ሰዎች ከሞት በኋላ ህይወት እንዳለ ያምናሉ፣ አኺራ እንዳለ ያምናሉ፣ ትንሳኤ አለ ብለው ይላሉ። ወይ ገነት አለ ወይም ደግሞ ገሃነም አለ ብለው ይናገራሉ። ግን የነብዩን አለይሂ ሰላቱ ወሰላም እውነተኝነት፣ የኢስላምን ትክክለኛ እምነት፣ የአላህን ብቸኛ አምላክነት አልተቀበሉም። እነዚህ ደግሞ ሁለት ጥፋት ነው ያጠፉት። ከሞት በኋላ መቀስቀስ እንዳለ እያመኑ ለዛኛው ሀገር የሚበጃቸውን ነገር ዛሬ አመዛዝነው አይተው ሐቁን ሲነገራቸው መቀበል እያለባቸው እምቢ ብለው ነው የሄዱት። እነሱ ደግሞ ከባድ ነው የሚሆን። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት لا يسمع بي أحد من هذه الأمة يهودي ولا نصراني ثم لم يؤمن بي إلا كان من أهل النار بلا كذي أمة أني كتلاكم بحالا كان لو هزب بتقلال عندهم سناني يسمع أيهودم يهون كريستيانم يهون ليلا سناني سمتو كلام منبن إلا كان من أهل النار يأسات صونم يهون أولا نبي عليه الصلاة والسلام تناقروا المات ስለዚህ ከዛ በኋላ መቀስቀስ አለ ካለ ለዛ አስፈሪና ከባዱ ጊዜ ስንቅ ማበጀት ነው የሚጠበቅበት። ማድረግ ያለበትም ይሄን ነው። የዛኔ ይጠየቃል። ከምን አንፃር ይሄንን አመንክ እየተባለ ይጠየቃል ማለት ነው። እያንዳንዱ ነገር አይቀርለትም። ስለዚህ ሐቅ ወደ ሆነው ኢስላም መመለስ ጊዜ ሳይሄድ በፊት ሳይረፍድ በፊት ሳይመሽ በፊት ይሄንን ማድረግ የግድ ነው ማለት። እንደዛ ካልሆነ ከባድ የዛኔ ቂያማ ቀን የሚጠብቀው ነገር በጣም ከባድ አይከብዱ የከበደ ነው። ዝም ብሎ በቃል ከሚገለጸው እጅግ የገነነና የገዘፈ የሆነ ነው ማለት ነው። አላህ በሌላ አያ ላይ እንደሚናገረው يوم يخرجون من الأجداث سراعا ከቀብራቸው በጣም የቀለጠፉና የፈጠኑ ሆነው በሚወጡበት ቀን كأنهم إلى نصب يوفضون ወደ ሆነ يعني ምልክት ወደ ተደረገላቸው ነገር የሚተለተሉ የሚመስሉ ሆነው በሚሄዱበት ቀን خاشعة أبصارهم ترهقهم ذلة አይናቸው የተዋረደች ሆና እንደዚሁም ደግሞ ውርደት የሸፈናቸው ሆነው ይመጣሉ። ذلك اليوم الذي كانوا يوعدون ቃል ሲገባላቸው ሲቀጠሩ ሲዛትባቸው የነበረው ቀን ይሄው ነው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት። ስለዚህ የዛን ቀን ከባድ ቀን ነው። ምን ይላሉ? قالوا تلك اذا كرة خاسرة فانما هي زجرة واحدة እሷ አንዲት ጩኸት ብቻ እንጂ ሌላ አይደለችም። አንድ ብቻ يعني نفخ في الصور ማለት አንድ ጊዜ ብቻ መልአኩ በዛ ጥሩምባ ማለት ነው ሲነፋ አንድ ጊዜ ድምጽ ሲሰማ አንድ ጊዜ ጩኸት ሲሰማ فإذا هم بالساهرة ወዲያውኑ ከቀብር ውስጥ ወጥተው ምድር ላይ የፈሰሱና ምድር ላይ የተገኙ ምድር ላይ ከቀብራቸው ወጥተው የቆሙ ይሆናሉ ማለት ነው። فإذا هم بالساهرة الساهرة ማለት الأرض ማለት ነው፣ መሬት ማለት ነው። ባዶ የሆነች የምንም አይነት ዙልምና ግፍ ያልተሰራበት أرض المحشر ማለት ነው የተፈለገው ብለው ይገልጻሉና እንደዚህ አይነት ሰዎች የቂያማ ቀን የሚጠብቃቸው ይሄው ነው የሚሆነው። وما أمر الساعة إلا كلمح البصر أو هو أقرب እንዳለው አላህ Subhanahu Wa Ta'ala የቂያማ ጉዳይ إلا كلمح البصر እንደ አይን ጨረፍታ እንጂ ሌላ አይደለም። ለአላህ ከባዱ አይደለም። በአንድ ጊዜ የሚከሰትና በአንድ ጊዜ የሚፈጸም ነገር ነው ብሎ እንዳለው ማለት أو هو أقرب بل هو أقرب እንደውም ይሄ የቂያማ ጉዳይ ከዚህ የቀለጠፈና የቀረበ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። يوم يدعوكم በሚጠራችሁ ቀን فتستجيبون بحمده እሱን ከማመስገን ጋራ ለጥሪው እሺ ብላችሁ ምላሽ ተሰጣላችሁ። وتظنون إن لبثتم إلا قليلا ጥቂት እንጂ ምንም ያክል ቀብራችሁ ውስጥ እንዳልቆያችሁ እርግጠኛ ትሆናላችሁ ብሎ አላህ Subhanahu Wa Ta'ala ተናገረ። ቀብር ውስጥ እንግዲህ ምን ያክል ለብዙ እንደውም ለሚሊዮን የሚደርስ ዓመት የሚቆይ ሊኖር ይችላል። ረጃጅም ጊዜ ቀብር ውስጥ የሚኖር አለ። ግን የቂያማ ቀን ሆኖ ከቀብረው ውጣ ተብሎ ሲታዘዝና የድን ጩኸት በተሰማ ጊዜ ግን ጥቂት በቃ ኢላ ሰዓተ من نهار ከቀን ክፍለ ጊዜ ትንሽ ጊዜ ብቻ እንደቆየ እንጂ አይሰማው ወዲያውኑ እንደተመለሰ ነው የሚሰማው ማለት ነው። يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار ሁሉም ለአላህ Subhanahu Wa Ta'ala ብቸኛና አሸናፊ ለሆነው ጌታ ከቀብራቸው ወጥተው ይፋ ሆነው ይቆማሉ ብሎ አላህ Subhanahu Wa Ta'ala እንደገለጸው ነው የሚሆነው። ስለዚህ እነዚህ ሁሉ ፍጡራን የሚጠብቃቸው ያ ሰዓት ነው። ያቺ ሰዓት በምትደርስ ጊዜ ማንም ሰው ሙማናዓ ማድረግ አይ እኔ እንግዲህ ቀብሩ ተመችቶኛል መውጣት አልፈልግም ብሎ ዛ ሊቆይ የሚል ማንም ቢሆን ማለት ከአላህ Subhanahu Wa Ta'ala ትእዛዝ ወደ ኋላ ሊያፈገፍግ ወደ ኋላ ሊል የሚችል ማንም ስለሌለ ማለት ነው። እንግዲህ በዚህ አይነት መልኩ የመጀመሪያው የሚዳሰሳቸው ጉዳዮች ይሄን ይመስላሉ።
በቀጣይ ደግሞ የፊርዓውንና የሙሳን ታሪክ የተወሰነ አላህ Subhanahu Wa Ta'ala እዚህ ላይ የሚጠቅሱትን ነገሮች ለማየት እንሞክራለን። الله بسمانه من التقم يدرجن جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين